በተፈጥሮ መልክዓ ምድር አቀማመጥ በአፍሪካ የቱሪስት የአይን ማረፊያ የሆነች ኢትዮጵያ ለበርካታ ዓመታት ያላት የተፈጥሮ ውበት ሳይገለጥ በአቅሟ ልክ የቱሪስት መስህብ ሳትሆን ቆይታለች። ይህን ታሪክ የቀየረው ከገበታ ለሀገር እስከ ገበታ ለትውልድ ያሉ ትልልቅ ፕሮጀክቶች አህዱ ብለው ከመዲናዋ አዲስ አበባ ተነስቶ ወደ ክልሎች በመዘርጋት አስደናቂና አስደማሚ የሆኑ አዳዲስ የቱሪዝም መዳረሻዎች መፍጠር ተችሏል። አፋር ላይ በቅርቡ የተመረቀ የገበታ ፕሮጀክትም መልክዓ ምድሯን ፍንትው አድርጎ ያሳየ ነው። እዚህ የምናየው የጫካ ፓልም መልኩ፣ ቅርጹ፣ ቁመቱ መለየቱ ብቻ ሳይሆን እንደ ምግብ የሚጠጣው ፍልውሃ ነው። አይን ለመግለጥ የተሰራው የገበታ ለትውልድ ፕሮጀክት አፋር ካላቸው በጣም ብዙ ሀብቶች መካከል አንደኛው ላይ የዋለ ቢሆንም ከዚህ ፕሮጀክት ብዙ ርቀት ሳንጓዝ የአሰቦት ፓርክ፣ የአዋሽ ፓርክ ይገኛል። ዛሬ ላይ በኢትዮጵያ የቱሪስት ፍሰቱ ጨምሮ በፈረንጆቹ በ2025 ዓለም አቀፍ ጎብኚዎችን በመሳብ የ15 በመቶ እድገት እንድታስመዘግብ አስችሏታል። ይህም ከቀዳሚዎቹ የቱሪስት ፍሰት ከጨመረባቸው ሀገራት መካከል እንድትሰለፍም አድርጓታል። በገበታ የተሰሩ የቱሪስት መስህብ ቦታዎች ቴክኖሎጂን ከታሪክ ጋር ያስተሳሰሩ የቱሪስት ፍሰትን ከመጨመራቸውም በላይ ለአካባቢው ነዋሪዎች የስራ ዕድል የፈጠሩ መሆናቸውን የቱሪዝም ሚኒስቴር ዴኤታ ስለሺ ግርማ አብራርተዋል። ኢትዮጵያ መስህብ አላት፣ ባህል አለን፣ ታሪክ አለን፣ ተፈጥሮ አለን እንላለን። ነገር ግን የቱሪዝም መዳረሻ አልነበረንም። ሰፊ የሆነ መዋዕለ ንዋይ እየፈሰሰ የቱሪዝም መዳረሻ የማልማት ስራዎች እየተሰሩ ነው። ስለዚህ መስህቦችን ወደ መዳረሻ እየቀየርን ነው። በገበታ በተሰሩት የቱሪስት መዳረሻዎች በሙሉ እና በጥሩ ስታንዳርድ ዓለም ላይ ባለው ዘመናዊ ስታንዳርድ ደረጃ የተሰሩ ናቸው። ኢቭን ከኢንቫይሮንመንት ከመጠበቅ አንጻር ወደ ቴክኖሎጂው ቀርበናል። ብዙ ማሳያ ስራዎችን ሰርተናል። ተወዳዳሪነት አንጻር በሀገራችን ውስጥ በተለይ ይሄ ለሃይ ኤንድ እና ሌክዠሪ የሆነ ሰርቪስ ለሚፈልገው ደንበኛ በቂ የሚባሉ በዋና ዋና ቦታዎች የተሰሩ የቱሪስት መዳረሻ ልማት ስራዎች አሉ። የቱሪዝም ሴክተር አንዱ ትልቁ አስተዋጽኦ ለበርካታ ዜጎች የስራ ዕድል መፍጠር ነው። በአሁኑ ሰዓት እንኳን ከ2 ሚሊዮን በላይ ዜጎች በቱሪዝም ሴክተር የስራ ዕድል ተፈጥሮላቸው እየሰሩ ይገኛል። የፈጠራ አቅምን ያሳደገው የገበታ ፕሮጀክት በአጭር ጊዜ ውስጥ በዝላይ በሚባል ደረጃ የተሰሩ የቱሪስት ቆይታን ማራዘም የሚችሉ ድንቅ ስራዎች መሆናቸውን በቱሪዝም ሚኒስቴር የግብይትና ፕሮሞሽን ዘርፍ ሚኒስቴር ዴኤታ ዶክተር እንደገና አበበ ተናግረዋል። ፈጠራን ያማከለ ስራዎች ናቸው የተሰሩ። ፈጠርን ግን ቶሎ ደግሞ መድረስ አለብን። ስለዚህ መፍጠን ያስፈልግ ነበር። እዛ ውስጥ ፕሮጀክቶች አይተሽ ከሆነ ለምሳሌ አንድነት ፓርክ 2 ዓመት ባልሞላ ጊዜ ውስጥ ነው ያለቀው። ስለዚህ ፈጥኖ በመስራት ወደ ኢኮኖሚ ለመቀየር በሚችል ሁኔታ ከዛ ውጭ ደግሞ በአንዴ 4-5 ፕሮጀክቶችን በዝላይ መልኩ መስራት ይቻላል በሚል እሳቤ ተነስቷል። በምስራቅ ያውን የሸበሌ ሪዞርትን ካየን ከኤርፖርቱ ነው የሚጀምረው፣ ከጅጅጋ ኤርፖርት፣ ከዛ ካራማራን ይዞ ታች ይደርሳል። ስለዚህ ተያያዥነት ባላቸው በአንድ ጊዜ 2-3 ነገሮችን ማየት በሚችል የቱሪስትን ቆይታ ማራዘም በሚችል ሁኔታ የተሰሩ ናቸው። ጨበራንም ደግሞ ካሰብን በአፍሪካ ውስጥ ብቻ ያሉ ዝሆኖች ያሉባቸው ቦታዎች ናቸው። የኢኮ አለ። ስለዚህ ለኢኮ ቦታ ሄዶ ሰው የት ያርፋል? ምን አይነት የጉብኝት ፓኬጆች ማዘጋጀት እንችላለን? ኢንቨስትመንት ሊያደርጉ በሚችል እይታቸውን ሊያሰፋ በሚችሉ ስታንዳርዱን ሴት ባደረገ ሁኔታ የተሰሩ ናቸው። ለሀገር ውስጥ አጠቃላይ እድገት 10 በመቶ አስተዋጽኦ እንዲያበረክት የቱሪዝም ዘርፉ አዲሱ ፖሊሲ እገዛ አለው ይላሉ የቱሪዝም ሚኒስቴር ዴኤታው አቶ ስለሺ። ለሀገር ውስጥ ምርት ወይም ጂዲፒ የቱሪዝም ሴክተር በቀጥተኛ ሁኔታ ከዚህ በፊት ከ1% አይበልጥም ነበር። አሁን ወደ 3% ገደማ ቀጥተኛ ዳይሬክትና ኢንዳይሬክት ኮንትሪቢዩሽንስ አሉት። አሁን እንደ ሀገር እየሰራን ያለነው የቱሪዝምን አጠቃላይ ለጂዲፒ ያለውን አስተዋጽኦ ወደ 10% ማድረስ አዲስ የቱሪዝም ፖሊሲ ቀርጸን ሚኒስትሮች ምክር ቤት አጸድቀናል። ከኢትዮጵያ አልፎ አፍሪካን ከዓለም ጋር የሚያገናኝ ሰፊ ኢንተርናሽናል ኮኔክቲቪቲ የፈጠረ ጠንካራ አየር መንገድ አለ። ቱሪዝም የአገልግሎት ዘርፍ ነው። የውጭ ንግድ ወይም ለሰርቪስ ኤክስፖርት ከ30% የማያንስ ድርሻ ነው ያለው በግሎባል ሊትሬቸር። ያ ማለት በሀገራችን ውስጥ በአመት ውስጥ ከ4 ቢሊዮን ዶላር ያላነሰ ከቱሪዝም እናገኛለን። ይሄ ቀጥታ የአገልግሎት የውጭ ንግድ ነው። የውጭና የገቢ ንግድን ከማስተካከል አንጻር ብዙ ወደ ሀገር ውስጥ እናስገባለን፣ ብዙ ወደ ውጭ እንልካለን። የምንልከው እንዲበዛ አንድ ከአገልግሎት ዘርፍ ለውጭ ንግድ አስተዋጽኦ ያለው የቱሪዝም ሴክተር ነው። ህይወትን በማሻሻል ኢንቨስትመንትን በማሳደግ የውጭ ምንዛሬ ገቢን በማሳደግ ሰፊ ጠቀሜታ ያለው ሴክተር ነው። ስለዚህ ለጂዲፒ ትልቅ አስተዋጽኦ አለው። አዲሱ የቱሪዝም ፖሊሲ በቱሪዝም ዘርፉ የተሰማሩ ባለሙያዎችን የሚያበረታታ እድል ይዞ መምጣቱን የቱሪዝም ባለሙያ የሆኑት ኤንዲ አሰፋ አብራርተዋል። ትላልቅ መርሆችን ይዞ መጥቷል።
አንደኛው አካታችነትን ነው። በቴክኖሎጂ ታገዘ ነው። የአገልግሎት ጥራት ላይም ደግሞ በጣም ከፍተኛ ፎከስ ያደረገ ነው። ይህ ለማህበረሰቡ ለቱሪዝም ማህበረሰብ ለኮሚኒቲው በጣም ትልቅ ዜና ነው። ብዙ ባለሙያዎች አሉ። እነዚህ ባለሙያዎች ደግሞ ወደ ቱሪዝም ቢዝነስ ስላልመጡ አሁን ግን ያ እድል ተመቻችቶላቸዋል። ትልቅ ውጤት ይመጣል። የባለሙያነት ሲኖር አንድን ቢዝነስ በስነ ስርዓት መምራት እና ደግሞ ከፍተኛ ውጤት ማምጣት ስለሚቻል ማለት ነው። ኢትዮጵያ የቱሪስት ፍሰቷን የሚጨምሩ አዳዲስ ፕሮጀክቶች የተፈጥሮ ሀብትን በመጠቀም ተግባራዊ ማድረጓ ከአፍሪካ ቀዳሚ የቱሪስት መዳረሻ እንድትሆንም እድል ይዞ እየመጣ ይገኛል።